አንደኛ ቤትሽን አቃጥላለሁ የምትለው በምክንያት ነው። እንደገና ደግሞ አሁን አንቺ ሀቢባ ምሳሌ ለሴት ጠበቃ ትቆሚያለሽ ብር እንትን ሲባል ማለት ነው አይደለ? በስሜ ማድረግ በስሜ እኔ በስሜ ነው ያደረኩት ያንን ቤት አይደል? ባሌም ቢሆን በስሜ ነው መብት አለኝ ያንን ቤትሽም በስምሽ ማድረግሽ ጀግና ነሽ። ለምን ነገ ወደ ሶስተኛ ሴት እንደሚሄድ ስለምታውቂ ከጠይባ ወደ አንቺ ስለመጣ ከአንቺ ደግሞ አንቺን ደግሞ አንድ ያስወልድና እንደ ጠይባ ወደ ሶስተኛዋ እንደሚሄድ ስለምታውቂ ይሄድ ምናምን ያገናኝ ነገር የለም። ታዲያ እስካለ ድረስ አለሁኝ። ታዲያ ወንድ ቢሄድ መሄዱ ስለማይቀር ለእኔ ብር በብር ገዝተሽዋል ትለኛለሽ። በብር ገዝተሽው ምናምን ትላለች። እዛ ደግሞ ሄድ ያለ እሱ ማለት ነው ብወድህ እኮ ኑሮ በስሙ አታደርግም ነበረ ስምህን ትጨምር ነበረ ምናምን እያለ ለምን አዎ ብያለሁ አለች እኮ። ያለፈ ታሪክ ምን ይደረግ ይቅርታ አዎ ብያለሁ ስለተናደድኩ ነው አለች እኮ። ታዲያ ምን ትደረግ ትሰቃድ? ይሄን ስላለች ብላለች ስለተናደደች ነው ያለችው። ማንኛውም ባሏ የተቀማጭ ባሏን ስለቀማሻት ማንኛውም ባሏ የተቀማጭ ተናዳ ቤት ተፈታ ተገናኝተው ቀምተሽ ነው ቀማሻት ከዚህ በላይ መቀማታለ እንዴ? እውነቱን ማንነጋገር ነው ያስመሳይ አይደለም። ማው ቀምተሻት ነው። ምክንያቱም እንዴት እንደቀማቻ ልንገራችሁ። ግሩፕ ሆናችሁ ጠይባን የራሷ ዘመዶች ናቸው የራሷ በሰው ብዛት እና በዘመድ ብዛት ጠይባ ዝም በይ ነው ያለው። እንዴት እንደቀማቿት እኔ ልንገራችሁ። እንዴት እንደቀማቿት ማሪ፣ አንደኛ ረህመት ስትተዋወቁ ባሏ ነበረ። አንቺ አልነበረም ነበረሽ ኖ ራስሽ ብለሻል። ሪከርዱን አውጣ ፈቷታል ያልሻው ጮ ሀቢባ ወላሂ አሁን ዩቱብ ገብ አላልኩም። አንቺ ፍቅረኛ ነበረሽ። አንቺ ፍቅረኛ ነበረሽ። እሷን እኮ ታዲያ እኔ ሲጠይቅ ፈቷታል ሀቢባ። አያ እኮ አዳምጪ አልጨርሳ ከዛ ታርምኛለሽ። ስትተዋወቁ የእሷን አንድ ኒካ ወርዶ ነበረ፣ ግን አልተለያዩም እስከ መጨረሻ። አንድ ኒካ ብቻ ነበር የወረደው። ከዛ አንቺን ያክስትሽን ልጅ ወንድሙ ሲያገባ እዛ ሰርግ ላይ ስትተዋወቁ አንቺ ፍቅረኛ ነበረሽ። ፍቅረኛ ስለነበረሽ ለአግባሽ ሲልሽ ፍቅረኛ አለኝ አልፈልግም አልሽና ፍቅረኛሽን አገባሽ። አንቺ ፍቅረኛሽን ስታገቢ እሱ ሚስቱን በአንድ ኒካ ብቻ ስለነበር ያወረደው መለሳት። ስለዚህ መለሳት ተመለሱ። እዛ ወርተው ምን ብለው አላውቅም። ዙሬ ዛኔ አግብቶ እንደፈታ ነው። ማንቻውም ሰው እኮ አግብቶ ይፈታል። አንቺ አሁን አገባሽ ፈታሽ አይደለም። አንድ ኒካ ቢሆን መመለስ አይችልም ነበራ። አንድ ኒካ ስለሆነ መለሳት። ስለዚህ ስለዛ ህይወት አያገባኝም። አየሽ ለራስሽ ሲሆን ታባቢያለሽ። አረባ እንደዛ አይደለም። ምን እያልኩት ያለው ተፋተው ነው ያገኘኋቸው። ሰርቀት አይደለም ወይም ተጀናጅኔባት አይደለም። ታቸውን ጨበረሽ ወይ ፍቅረኛ ነበረሽ። ፍቅረኛሽን አግብተሽ ዱባይ ሄድሽና ዱባይ 2 ዓመት ሆነሽ ከፍቅረኛሽ ጋር ለሱ ስትይ ፍቅረኛሽን ትተሽ የጠይባን የልጅ አባት ባሏን አግብተሽ አትወናጀሪ። እኔ ሌላ ጠብ እንዳይመጣ ሀቢባ ፍቅረኛሽን ያንን ትተሽ አበይ ፍቅረኛሽን ትተሽ ለሱ ብዬ አይደለም በራሱ ጉዳይ የተፋጣ ነው። ደግሞ ዞሮ ግን ስታቂው የእሱ አባል ነበር። ይህ መቀማ ይህ እኮ ልንገርሽ ሀቢባ ዝም በአንቺ ሂጂ ሲጀመር ወግዥ እሷ ሲታወቀኝ እኮ ፈቷታል አይደል? ይሄ እኮ ተጋብቶ መፋታት እኮ ያለ ነው። 3 ካወረደ ነው ፈቷታል የሚባለው። አንድ ኒካ ነው ያወረደው። 3 ቢያወርድ ነው መመለስ አይችልም ነበረ። አሁን መመለስ 3 ሆነ አንድ ፍች እኮ እየተፋቱ እኮ ሌላ እየተጋቡ መሆኖች አቢባ ህዝቡ ይፍረድ። አንድ ኒካ ሆነም ነው ፍች ፈቷል። እንደዛ ከሆነ አሁንም መመለስ ይችላል። እንደዛ ከሆነ አሁንም መመለስ ይችላል። እንዲህ ሀቅ ለምን አትቆሚም? በቃ ጎበዝ ራስሽ መጣሽ። 3 ስለጨረሰ የዛኔ 3 ስላልጨረሰ እስቲል የመመለስ እድል ነበራቸው። ለዛኔ የተመለሰችውና የወለደችለት እኔ እኮ ሀቢባ አዳምጪ መጀመሪያ። እኔ ስለነሱ ግንኙነት አላውቅም አልኩሽ እኮ። ልጅቷን አላውቃትም አይደለም። አግብቶ መፍታት ሆነ አግብቼ ፈትቻለሁኝ አለኝ። የዛኔ አልተዋለዱም ምንም አላሉ። ሲጀመር እሱ ለትዳር ጠየቀኝ። በሰው ነው የጠየቀኝ። እዛው ሲጠይቀኝ አግብቶ የፈታ ነው አሉኝ። አልፈልግም ምን ያለኝ አልኩኝ አይደለም። እዚ ላይ አቆምናል። እንደውል ምንም አንል አንገናኝም አቁመናል። ሌላ ጉዳይ አሁን በባልሽ ላይ ጅንጅሪ ምናምን የምትይው እዛ ነገር ደግሞ ይፈጠራል። ምክንያቱም እኔ በሱ ላይ ይሄኛውን አግብቻለሁ አንደራረስም። እሱም እንደገና ሚስቱ ጋር እሱ ተማልሶ አላውቅም እኮ ነው ሁሉ እኮ ተራርቀን ነው ካለን ህይወታቸውን እየኖሩ ነው። ከዛ እንደገና እኔ ዱባይ መጣሁ። ዱባይ 2 ዓመት ኑሬ ተፈትቼ ተህርኩኝ። ወዲያ መፈታቴን ሲሰማ እኮ ነው በስልክ የመጣ እያልኩሽ ያለው። ከዛ በፊት እኮ አላውቅም እኮ። ሲመጣ ሚስቱን ፈቶ ወደ አንቺ እንደመጣ ታውቂ ነበር? አውቃለሁ። እንዴ ካኮታ ያለ ማንኛውም ሰው እኮ አግብቶ ይፈታል። ኢድ ሚስትን ሰብስብ ልጅን አሳድጋችሁም ለምን ትቀበያለሽ? ማለት ዳር ምን ችግር አለው? እኔ አሁን አግብቼ ፈታሁኝ አይደል? ሌላ ወንድ ያላገባም ምን ሌላ እጅ ላይ ኖረኝ
ለምን እድሉን ይዘጋል? አንቺ እኮ አልወለድሽም፣ እሱ እኮ የወለደ ነው። ልጁን ቢያሳድግ ኒካ ጨርሰዋል። ሀቢባ መጨረስ ኒካው ከተጨረሰ መመለስ አይችልም ራሱ። ታዲያ አሁን ሲያወሩ ለምን እወድሃለሁ ትለዋለች እያልሽ ትናደጃለሽ? እሷ ናት እኮ ታዲያ እሷ ናት የምትለው። ለምን ትለዋለች? አይፈልጋትም እኮ ቢፈልጋትማ ኖሮ እኮ ባይፈልጋት ኖሮ መጀመሪያ ወዶ አፍቅሮ አግብቶ አያስወልዳት። ጠይቁት፣ ደውላችሁ እሱ ነው ጠይቁት። ጠይቁት ተፈልጋት ማለት ነው። እየለቅላታለሁ ከፈልጋት። አዎ በጣም ጥሩ ብትለቂላት በጣም ጥሩ ይሆናል። ልጇን ብታሳድግላታለሁ የሚያስማማሽ ከሆነ አንቺ ላይ ምሮች ማለት ነው። ለራሷ ለእኔ አይደለም ልጃቸው ነው። እንዲህ ሞላ እንዲህ ሀቅ እየቆምሽ አይደለም። ምን ያቅሻለሁ? 2 ዓመት ታዲያ እንደ ሀቅ እየቆምሽ አይደለም። ከዚህ በላይ ለሀቅ መቆም አለ እንዴ? ልጇን ከልክሏት። አልከለከላትም። ስለምሰርበው ነው እያልኩሽ እኮ ነው። ያው አንቺ ለሱ እየተከራከርሽ እኮ ነው። ስለምትሳደብ ነው የሚከለከላ። እሷ ናት እኮ ራሷ እኮ ናት የምንነግረኝ እኮ ሰድበው ስለከለከላት ራህመት ልጇን ስለከለከላት እኮ ነው የምትሰድበው በንዴት። ለምን አይሰጣትም ልጇን? ይህን ደግሞ የምንነግረኝ ራሷ እኮ ናት። አላገናኘኛ ለምትለው እሷ ናት። 2 ወሯ የልጇን ድምፅ ከሰማች ታዲያ እሱን ነው መጠየቅ። እኔ ስሜን አታንሳት። አሁን ወዲያ ስሟን አላነሳም። ሲቀጥል ደግሞ አንስካሊ ሰምቻታለሁ፣ በጆሮ ሰምቻታለሁ። ራህመት ስትል ጥሩ ናት ነው ያለችው። ሳታነሳት ሚስቱ ጥሩ ናት፣ እኔ ሚስቱ ጋር ችግር የለብኝም ነው ያለችው እኮ። ስምሽን አላነሳችም ያለችው። ልጄን ከለከለኝ፣ ልጄን ማየት አልቻልኩም ብላ በልጅ ናፍቆት ተቃጥላ እያለቀሰች ነው። አንቺ ኮመንት ላይ ውሸታም ብለሽ የገባሽው ራስሽ ነሽ የመጣሽው፣ ማንም ሳይጠራሽ ገባሽ። እሷ ግን ፍትህ ብላ ፈልጋ በኮመንት ለምና ነው የገባችው እዚህ ቤት ገብታ። ታዲያ የመጣው ስሜን ለማጥራት፣ አንደኛ ደግሞ አልጀረጀንኩባትም። ተፋተው አብቅተው እኔ ደግሞ ሂጄ ኢትዮጵያ እሷ ተተጋቡ ወዲህ ተተፋተ ወዲህ ነው እኔ ራሱ እንትን ያልኩት። ያን ደግሞ ጀንጅነሽ ራስሽ ያንን ወዲሽ ነው ፈተሽ ነው እንዲያት ተዛ የመጣ ነው ጠቡሽ። ያን በራሳችን ጉዳይ ነው። አንቺ ራሱ ይሄንን አፈቅጂውም እንደ ምሳሌ እኔ ስምሽን አጸዳውልሽ። አሁን በመምጣትሽ ልጅሽን መርዛ ብላለው ሳቲ ያልሽውን አመነች፣ ይቅርታ ጠይቀችሽ። እንደገና ደግሞ እንትኑንም ቤቱን ምንድነው ስሙ ቤቱን በስሙ ያደረገችው ብትወድቅ ኖሮ ቤቱን በስሙ አታረግም ብላ ያለችውን አመነች እና አዎ ተናድጄ ነው ይቅርታ አለች። ስለዚህ እሱ እኮ ነው ታዲያ ይሄን ለማድረግ ነው የመጣሁት። እንደገና የምጠይቀውን ጥያቄ እየጠየቅኩ ነው ያለሁት። ሌላ ነገር እያልኩ አይደለም። እሺ አንቺ እንደ ሴት ለሴት የምትቆሚ ከሆነ ልጇ እሱ ኢብራሂም እውነት የሚወድሽ ከሆነ ልጇን ይስጣት። ከዛ ኔቨር ድምጿን አይሰማም። እውነት የእሷን ድምፅ መስማት ማይፈልግ ከሆነ ይኸውልሽ ለአንቺ ራሱ ይሄ እሷ እኮ የለችም ሀቢባ፣ እሷ እኮ የለችም። አትኑር እናቷ ጋር በየሳምንቱ እየደወለች ታገኛለች። ገባሽም እንዲያው በጣም ያ መብታቸው ነው። ተወሰድ በህግም ወሰደ በሽማግሌም በዛም መብታቸው ነው። እኔ ለምን አንቺ ልወድሽ የለ ይሰማሽ የለ ለምን አንቺ ስጣት ልጇ? አንተ እውነትን የምትወደኝ ከሆነ እሷ በሰበቡ ፈለግ ልጇን ስጣት። ለምን አትይውም? በልጅ መሀል እንዴት እገባለሁ? አልገባም። በልጅ እንዴ ገባሽ እኮ ከዚህ በላይ መግባት ምን አለ ማለት እሷ በሰባ እኔ እኮ ስሜን ለማጥራት ነው የመጣሁት። ኖ አይደለም ልጇን እኔ እንዲያን ማትሰድበው ቢሆን ኖራሽ ለሱ ተቆርቆራሽ። እኔ እኮ ያልኳት ሀቢባ አትሳደቢ ልጅሽንም። እኔ እኮ ልጇን እኮ እንዲያገኛት ፍላጎት አለኝ። ምክንያቱም እኔ ባልወልድም መረድ ያለሁኝ ገባኝ። አለመውለዴን አትይ የልጅ እኔ ውስጤ ያኔ የልጅ ስለ ልጅ ሲወራ ምናምን ራሱ በዛ ብዙ ቀን አሁን አንቺ ቤት ስለ ልጅ ስለምን እየተገናኙ ሲያለቅሱ እያየሁኝ እኔ ራሱ እኮ እኩል አለቅሳለሁኝ። በልጅ እኮ አልጨክንም። እኔ እኮ እያልኩት ያለሁት እሷ ትተጣለኝ ማለት ነው። እሱና ወይንም ተኝቷል ወይንም የለም ወይንም ሌላ ቦታ ላይ ካላት እኔን ለምን ታነሳለኝ? እንደገና ኮሜንት ላይ ይሄዴ የኔን እየፈተሽ በፌክ አካውንት እየመጣኝ ለምን እኔን እንትን ትላለኝ? ጠይባ ይህንን ጥያቄ መልሽላት። አንቺ እሱ ስልክ ተኝቷል ካላነሳ ይቅርታ ሀቡዬ አንድ ጊዜ መጣ ችግር የለም። እሺ መዳም መታባት አለት። ኦኬ ስለዚህ አንቺ ከእሷ ጋር ችግር ሽ ብቻ ነው። እሱን ስታጣው አንቺ ጋር የምትመጣው ነገር ነው። ያው በጽሁፉም ሆነ ማለት ነው በእኔ ቤትሽና አሁን ሀቡዬ አንድ ነገር ልናገር ማኔ ከዚህ ማለት ነው። አዎ እሱን ስታጪ ለምን ወደ እሷ እንደምትሄጂ ብቻ መልሽላት። ይሄ ብቻ ነው ችግሩ። እኔ አሁን ራህመት ማለት ነው አንቺ እኔ ለልጅ ጭካኔ የለኝም ለልጅ እኔ እንደዚህ ነው ካልሽ ማለት ነው። እኔ አሁን እያልኩ ያለሁት ነገር ከተረዳሽ ማለት ነው። አሁን አንቺ የኔ ልጅ ተይው የአንቺ ልጅ ሆኖ ቤተሰቦቹ ጋር ተቀምጦ ወንድምሽ መጥቶታል ወይም እናትሽ መጥተዋለች እና ነውሰጂ ተብለሽ ነው ተብሎ ቢወሰድብሽ
እውነት ነው የምትይው ይሄን ነገር እንደገና አንቺም እንዲያታገኙ ቢያረጉብሽ ማለት ነው። እንደዚህ ታምን ያለሽ እንዲህ እናት እንዲህ ሀቅ ከሆነ ማለት ነው። መቼም ተከራካሪ ሁኝ አልቆምኩም ብለሽ እንደገና ስለሱ እየተከራከርሽ ስለሆነ ይህን እኔ እንዲህ ስለሆንኩ የሰው ብዛት የሰው ማነስ አይወስነውም። ደግሞ ያለንበት ቦታ እሱም እንደሚፎክረው አንቺ ምን አለሽ እንደሚለኝ አይደለም። ዘመር ባይኖር ሀቅ በህግ ይወጣል። በእርግጥ አዎ ለህግም ደግሞ እኔ ያው አባት ወንድም ቁሞ የሚከራከር ላይኖረኝ ይችላል። ግን ሀቅ በሚወጣልኝ ይወጣልኛል። አሁን ወደ ህግ ትህድ ምናምን ብለሽ ያስመረኮሽ ነው እህቴ። ስሚኛል ምን የምፈልገው እሱ ኮርከር አይመልስልሽም። እሱ እኮ እኔ እኮ አሁን እኮ እሱ ሪከርድ ሳይመልስ ሊቀረሱና እንደማይመልስ አንቺ ኃላፊ ስለሆንሽ ሁሉንም ነገር በአንቺ ስርስር ስለሆነ የሚሄደው ያው ሁሉም ነገር እየሆነ ነው። ከራስሽ አንደበት እኮ እየወጣሽው ነው። ራህመት አልታወቀሽም እንጂ እና አሁን እኔ የምናግርሽ ነገር ምንድን ነው? አንቺ ጋራ ዞሮ እኔ ይፈልገኛል አላልኩም፣ ይፈልጋታል የሚባልም ነገር የለም። እኔ ወላሂ እኔም እሱን አልፈልግም፣ እሱም እኔን አይፈልግም። እንዲያው በፊት ምስጢር ያስወጣሽኝ ራስሽ ትፈልገዋለሽ ብለሽ ስላልሽ እንጂ እኔ ብዙ ነገሮችን ትቼ ነበረ። አሁን ያማለ ይሄም ያለ ማለት ነው። አንቺ ህጋዊ ባልሽ ነው፣ ትክክለኛ ባልሽ ነው። እና ምከሪልኝና መጥቶታል ምን ብሎታል መተውታል እያሉ የሚሉትን ሰዎች ደግሞ እነዛን ያኔ እኔንም እንዲያው የኔንም ለማስለቀስም የሞክሩ ሰው አላህን ቢፈሩ ጥሩ ነው፣ ይበቃል። እና ያው እኔ በቃኝ ዞሮ የልጄን መፍትሄ ነው የምፈልገው። ከዚህ በኋላ ልጄን ሰጥቶኝ በእናንተ ህይወት ውስጥ ተገባሁኝ። አዋርዱኝ እየደፋችሁ እየሰቀላችሁ ወላሂ። ቆንሽ ጠይባ ጥያቄ ልጠይቅሽ። መጀመሪያ ሀሴን ማለት ነው ሀሴን እኔ አሁን የለቀቀችውን ልጅ ታውቂያታለሽ አንቺ ማለት ነው። የዛኔ እኔ ኋላ ቀን ነው የተዋወቅ ነው። እንደውም የቡርቃው ተወላጅ የሚለው ቤት ገብቼ ነው ያቺ ጋር ኋላ ቀን የተዋወቅ ነው ማለት ነው የዛኔ። እሺ በኮሜንት እሷ ናት ብለውሻል። ከዛ እኔ የእሱ ሚስት ነኝ ብዬ ስነግራቸው የእሱን ሚስት ነኝ ብዬ ስነግራቸው ለአንቺ መጥተው ነግረውሻል። እኔ ጠይቀሽ ምን ይሆን አላውቅም። ከዛ እንደገና ማናት ብለሽ ጠይቀሽ የተሳደብሽው መጀመሪያ ስለ ቲክቶክ ላይ አንቺ አይደለሽ? ያን ደግሞ ያልኩበት ነግሬሻለሁ። እንደው ተረተራቱ ያንን ብለሽ ስትይ ስጠይቅ እሷን አስሉኝ እሷ እኔን ፍለጋ እኔ አላልኩም። የባሌ ሀገር ብሎ ማለት ቆይ ምን እንዲነው ነው? አሁን ሀቢባ ምሳሌ ሀገርሽን ለቀቅሽ አይደለም? በቃ ያን ስህተት ሆኖ ይቅርታ በቃ ሁሉንም ልጆቹም ጋር እኮ ይቅርታ ተባብለናል። ያው እናንተ ያንን አተባባልንበት መማኒበት እኔ ይቅርታ ብዬ ወጥቻለሁ። ያንን ማኒበት አይደለም መጀመሪያ ሀሲል መጀመሪያ ማለት ነው የተነኮልሽኝ በውስጥ የመጣሽው እኔ ፊቀን አውርተን እንዲህ ብለሽ ነው እንዲያትይ ፊቀን በኢማን እናንተ እኮ የተሳደባችሁ ስድብ ነው እንዲሰርብሽ አረገኝ። መጀመሪያ ካለስ ያውጭው ያንን በኮመንቲው ስር የተባባልንበት አውጭውና እኔ በውስጥ መጥቼ ባንት ስታወሪ እሷ ምን ታርገት ነበር? አዳምጫትና ባልንገርሽ ሀቢባ በሌላ አካውንት መጣችና ማለት ነው የዛኔ ስንለቀቅ ማለት ነው የሆነ ጉባኔ በሚል ሙዚቃ እየተለቀቀ ነው። እሷም ተለቃለኝ የምለቃለሁ በዛ ተተሰሪ ያደም ነው ሻተን ያለቀኩም ወላሂ ላለቀኩ ራስሽ ነሽ ያለቀቅሽው። እኔ ጎባኔ ምናምን ያለቀቃለሁ እኔ ያለቀቃለሁ አንቺ አለቀቅሽ። እንደውም ራስሽ ነሽ ያለ ሚስጥር ሁሉ አውጥተሽ እዛ ጊዜ በተንሽ። እሺ በቃ አንቺ ራስሽ መረጃ አለኝ። የዛኔ እህትሽ ናት ታይ ትክክል አይደለም ብላ ያንን ሳገኘው ነው እኔ የለቀቅኩት ያንን ጽሁፍ ልንገርሽ መጀመሪያ ማለት ነው። አንቺ ራስሽን መጀመሪያ ሀሲልን የምቆልክ አድርገሽ እኔማ ታይ የሚሉ ሰው ናቸው እንጂ አቡ ቤት ብገባ እዛ ጊዜ እነሱ እኔን ሊገሉኝ ሊመጡ ነበረ። ሎኬሽን ላኪልኝ ብለውሻል እያሏት ነበር። የኔ ዘመዶች ሊሄዱ ሊያጠፉኝ ሊሉኝ ነበረ ብለውሻል፣ ጠይቆሻል። እኔ ግን መጣ የታንቺ ዘመድ አንድ ሰው በውስጥ የመጣ የለም። ሀቢባ ልንገርሽ በውስጥ ሌላ ፌክ አካውንት አብዱ ብላ ስሟን አስታወቀች። አዳምጪ ሚውት አድርጊ። የዛኔ ስንጣላ ማለት ነው እኔ ዘመዷ ነኝ እህቴ ተይ ጥሩ አይደለም ልክ እሷ ናት። እሺ ጥሩ አይደለም ማጥፊ እንዲህ ያለ ነገር እሷንም ተይ ብያታለሁ፣ ተቆጥቻታለሁኝ። አንቺም ማጥፊ ጥሩ አይደለም ሲለኝ እሺ ችግር የለውም እኔ አትድረስብኝ አልደርስባትም ብዬ ያንን ነገር በሱ አምኜ ከዛ እንደገና አጠፋሁኝ። እሷ አብቱን አብላ ተታወቀች ልክ እሷ ናት። እሺ
ዘመድ ምናምን ዘመዶች ምናምን ተይ ብሏት ነው የምትለው። አንድም ሰው ያለኝ የለም። እሷ ናት ያለችኝ። በሌላ አካውንት መጣ። እሷ መሆኗን በምን አረጋገጥሽ? እሺ እነግርሻለሁኝ፣ ሪከርዱም ስላለኝ ማለት ነው። ከዛ እንደገና አንድ ቀን ይህንን ጽሁፍ አስመስላ ለባለ ስትልክ ማለት ነው። እኔ እንደሰደብኳት አስመስላ ስትሳደብ ተይ ምናምን ብለን አቁመናል። እሺ እሱ ተይ ብሎኝ ምሳሌ እሱ ልበልሽ ተይ ምናምን ብሎኝ አቁመኝ ይህን ነገር አቁመናል። ታቆምን ወዲያ ለባለ ሂዲያ ሚስት ይህን ብላ እየጻፈ ራሷ የጻፈችውን ለሱ ስትልክለት እኔ ዘንድ መጥቷል። እሱ ነው ብላ ማለት ነው። ከዛ እንደገና እኔ ዘመዷ ነው ብዬ ሄድኩኝና በቶክቶክ መጣሁኝና ያለ ስሜ ስም እያጠፋች ነው ቁጥርህን ላክልኝና መረጃውን ሁሉ የምታጠፋብኝን ልላክል አልኩኝ እኔ። ከዛ ቁጥሩን ዛካረገልኝ። ከዛ ሲልክልኝ አለ ኢሞ ላይ ያለኝ መረጃው ማለት ነው። ቁጥሩን ሲልክልኝ ተዛ አብዱ ነው ብሎ አብዱ ነኝ ምናምን ብላ ነው የታወቀችኝ። ከዛ እንደገና ያንን ስደውልላት በደወላ በሌላ ስልክ ስለሆነ ሪከርዷን ሁላ እየተሳደበኝ ጎረቤት ሳይቀራት እየተሳደበ እየጠቀሰ ስማቸዋለኝ እናቱ ሳቀር እየተሳደበ ማን እናቱ ሳይቀሩ። ከዛ እንደገና ያን ሁሉ አስደምጥሃለሁ በደወላ ይሻላል አልኩት። ከዛ ተዘጋብኛለች ስደውል ማለት ነው። ሰው ጋር ነኝ ያለሁት ነገ ደውላለታለች። ከዛ እንደገና ያን ቁጥር በእኔ ቆየ ሰጀልኩትና ህባሌ የተሰጀለው ቁጥር ሪከርዷ ያን ተመሳሳይ መሆኑ አየሁት። ነቃሁባት። የኔ የሰጠችኝ ቁጥር በእኔ የመጣው ስልክና ሁለት ነው ስልክ አይደለ? በዛ ያመጣው በቃ አብዲ ነኝ ብላ የሰጠችሽ ቁጥርና ህባሌ ያለው ተመሳሳይ አንድ አይነት ሆነ። አንድ አይነት ሲሆን እንደገና አንቺ ነሽ እንደ ስላት ሀዋ ብላ አመነች። ወዲያውኑ ተናደደ። እኔ ነኝ ምን ተዛ የተደዋወል ነው ሪከርድ ያርጋታለሁ ስንደዋወል ማለት ነው። ከዛ እኔ ነኝ ምናምን ብላ የዛኔ ራሱ የኔ ቁጥር የጠየኳት በዛ ምክንያት ነው። ቁጥሯ ራሱ ሪከርዷ ምናምን አለኝ እዚህ። መጀመሪያ ሀሴት የደረሰችብኝ እሷ ናት። ሌላ ሰው እንዲሁም አላስቆመኝም። እሷው ራሷ በሌላ በፌክ አካውንት ነው ገባኝ። ኦልሬዲ እሱን አምና ይቅርታ ጠይቃ ከሆነ አልፏል ማለት ነው። አላለችም። ቅድምም እኮ ብያለሁ። ሁለት ሶስተኛ ነው ግን እያደጋገምሽኝ ያለሽ ራመት እኔ ነኝ አንቺ ነሽ እንጂ አላመንሽ የሰደብሽኝን ሁላ እኔ ነኝ ያንን ያልኩት። አሁን ተባብለን ተደዋውለን አውርተን መፍትሄ ፈልጊልኝ እባክሽ አልኩሽ። ያው ግን እናንተ ልክ እንደ ውስጡን እንደምታረጉት እንደውም ከዛም ያው እሺ ለምን ሌላ ነገር ነው የሚባለው ማለት ነው። እሺ ደግ ማን ነው ዘመድሽስ? ለእኔ ሎኬሽን ላኪልኝ ያለው ማን ነው? እኔ ነኝ ብዬ እኮ ነግሬሻለሁ። አንቺ ግን ያልሽኝ ልንገርሽ ደግሞ የአንቺ ሀገር ልጅ ወይ ዘመር ነን ብለው መጡ በውስጥ ስለ አንቺ ብዙ ነገር ነው ያሉን ብለሻል። እነዛን ሰው ለአላህ ብለሽ እፈልጋቸዋለሁ ዛሬ ከሀቡ ወላሂ አላህ ፍሪላሽ ወላሂ ይው የካዲ ሀቢባ ይው የካዲ ወላሂ العظيم ነገር አልከዲም። እሷ ማስረጃ ከሌለ እንዴት ማለት እናውቃለን? የጠፋ መረጃ ማውጫ ንገሩኝ። በውስጥ አንድ ጓደኛ ያመጣልኝ የሚያገርሽ ልጆች ከሆኑ ማለት ነው ይታወቃል። እብዲና ብለውኛል አላልሽኝም? ወረበር ካባን አላልኩሽም? ነጋሞችም በቲክቶክ ብለሽ በውስጥ ማስረጃሽን ላውጣልሽ። አንቺ ራስሽ የምትይኝ አውጭ እንጂ ከመት ጀምረ የተጻጻፍነውን ቲክቶክ ላይ አውጭሽ አንቺ ስላለሽ ማለት ነው። አውጭ ውስጥ አውጭ ታይ እንዴት ወደዛ ሳታረጊ አውጭ ሁሉንም ችግሩ አንድ ስልክ ሆነብኝ። መፍትሄ አትፈልጉም? ችግሩ መፍታት አትፈልጉም? እኔ መፍትሄ ነው የምፈልገው። እሷ እኮ እያለ እኮ እሱ ጋር እኮ እንዳይሄድ እንትን ጉዳይ እያሰናከለችብኝ እኮ ነው። መፍትሄ ነው የምፈልገው። ልጅሽን እኮ አታገኝ አላልኩም። እኔ እኮ የመጣሁት ስለ ስሜ ነው። እሺ አላስገባሁሽም በጥሩ እያዴት ማን ጋር ስጀናጀና እየሸኝሽ ንገሪኝ። ብቻሽ እሱ ጋር እኮ ነው ተጀናጅ ነው ገብተህ አልኩት። ታዲያ አይደለም ለሱ ነው ያልኩሽ። የወንድሙ ሚስት ሰርግ ጊዜ አይደለም በውስጥ ያለው በቃ ሽሽ አሁን ያንን ስላልኩሽ ተናደሽ እኔ ሌላ ቦታ እንትን አትበይ። የምፈልገው ፍትህ ነው። አዳምጪኝማ ልንገርሽ። ፍትህ ነው የምፈልገው። ሁሉን ነገር አምና ይቅርታ ጠይቃሻለች። በቃ ስምሽ ጸድቷል።
አንቺ ያልሻቸውን ነገሮች ደግሞ ማስረጃ ስለሌላት እንዳላልሽ እንቆጥረዋለን። ማስረጃ ያመሽ ሎኬሽን ያዘዛት ማን ነው? እኔ እንዲገል ሊመጣ የተነሳው ማን ነው? ወይስ ፈጥራ ነው? ፈጥሬ ነው አለች እኮ አለቀ በቃ። አላለችም። ይሄንን ሎኬሽን የኔ ዘመዶ ሊገሏት ሊሄዱ እያለ ድረስ ብላለ። ሪከርዱ አለ ብለሻልና ወላሂ ያንን አላልኩም። ወላሂ እኔ ሎኬሽን ሚስት ሊገሏት እያሄዱ ብዬ አላልኩም። ሊገሏት ባትይ የኔ ዘመዶ እያሏት ራስሽ ላይ ብለሽ ሎኬሽን ስጪ ጠብቂኝ አልሽኝ። በውስጥ መተሽ ሎኬሽን ስጪ ስናኔ አንቺን ብዬሻለሁ። ችግር አለብሽ እንደገን ለራስሽ ትደብቂያለሽ። አራት ደብቂ ጥሩ አይደለም። ጠይባ ለእብራሂም እኮ ነው ያልሽው። ለእብራሂም ሪከርድ እኮ ነው ያለኝ። ለአንቺም ለእሱም ያንን ነው እኮ ታዲያ። የእሷ ዘመድ እኔም አለኝ። የእሷ ዘመዶች እኮ የኔ ዘመዶች ሎኬሽን ላኪ ብለዋታል ያልሽው እኮ ለእሱ እኮ ነው ለእኔ ያልሽኝ እያልኩሽ አይደለም። አሁን ያንን እኮ ልታስብኝ የተነሳሽው ራስሽ ሎኬሽን ስጭኝ ሎኬሽንሽን አንጭ ብለሽ ስትይኝ ነው የተናገርኩሽ። ያንን እኔ አንድ ምክድ የለኝም። የተናገርሽውን የተናገርኩትንም ዘመዶችሽ ታዲያ ሎኬሽን እኔና አንቺ አንጨቃጨቅም። አንቺና እኔ እንጨርስና ከዚህ ላይ ማለት ነው እኔ አንቺን አልፈለግኩሽም። አሁን ላይ የምፈልገው የዘላለም ህይወት የማሳመር ስለሆነ ልጅ ነው የምፈልገው። ልጅ ነው የምፈልገው። ቀኔ መስል ተናግሮኛል። እኔ አውቀው እያልኩ እንጂ ቀኔ መስል ተናግሮኛል። ቻርከር ብዙ ስለሆነ ላገግም የተዋወቃታ ባለሆኝ